بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درساتين بالله سبحانه وتعالى فقاد زاريم كاكم نبت نقدرالن زاري كفل منايو كفل هايا ሶስት ይሆናል ተከታታይ ክፍል 22ቶችን ባለፉት ቀናት ደርሶቻችን ላይ አይተን ነበር ምናየውም ርዕስ እንግዲህ አዲስ ርዕስ ነው ባለፈው ደርሳችን ላይ እንግዲህ ስለ አህካም ራእን ጨርሰን ከዛ ቀልቀላን በተወሰነ መልኩ አይተን ነበረ የዛሬ ደግሞ ፈስሉን في بيان عدد مخارج الحروف ይላል طيب ان شاء الله فصل لينው ያው فصل ማለት بمعنى فاصل ነው ለይነው ሚለየው ምንድነው ከተባለ ያለፈው ደርስና ወደፊት የሚመጣው ደርስ ሚለይ በመሐከል የሚመጣ ፈስል ይባላል طيب ስለዚህ ለይነው في بيان ግልጽ ስለማድረግ عدد ቁጥሮችን መኻሪጂ የመውጫ ቦታዎች ቁጥሮችን ግልጽ ስለማድረግ ማለት ነው የማን መውጫ ከተባለ الحروف حروف العربية የአረብኛ ፊደላቶች 28 ወይም 29 ፊደላቶች ምንላቸው አሉ እነሱ መውጫ ቦታቸውን 28ቱ መውጫ ቦታቸው እነሱን ግልጽ ስለማድረግ የሚናገር ነው ማለት ነው طيب ስለዚህ በያን ማለት ግልጽ ስለማድረግ عدد مخارج الحروف የአረብኛ ሐርፎች መውጫ ቦታቸው عدد ቁጥራቸው ግልጽ ስለማድረግ የሚናገር የሆነ ፈስል ነው ማለት ነው طيب سؤال ጥያቄ كم هي مخارج الحروف كم ስንት ናቸው ይሄ እነሱም እነማን ናቸው ስንት ናቸው مخارج الحروف የፊደላቶች መውጫ ቦታዎች ስንት ናቸው ፊደላት 28ቱ ፊደላት መውጫ ቦታ አላቸው ሁሉም የራሳቸው የሆነ መውጫ ቦታ አላቸው ግን እነዛ ፊደላቶች መውጫ ቦታቸው እንዳጠቃላይ መውጫ ቦታዎቹ ስንት ናቸው የሚል ጥያቄ ነው طيب جواب መልስ ይሄ እነሱም መውጫ ቦታው ወደ መኻሪጅ ነው የምንመልሰው ይሄ መኻሪጅ የምንለው 17 مخرجا 17 መውጫ ቦታዎች ይገኛሉ ማለት ነው 17 መውጫ ቦታዎች ይገኛሉ ማለት እነዚህ ፊደላቶች የሚወጡበት 28 ፊደላቶች የሚወጡበት 17 መውጫ ቦታ አለ ማለት ነው طيب ያው እንግዲህ እነሱ 28 ቢሆኑ መውጫ ቦታዎች 17 ናቸው በተማሳይ ቦታ የሚወጡ ፊደላቶች ስላሉ ማለት ነው طيب على المختار ያለ ከዛ ቀጥሎ على المختار ማለት ያው በተመረጠ በሆነ ቀውል ማለት በተመረጠ በሆነ ቀውል ማለት ራጂህ በሆነው ማለት ነው ሙኽታር ማለት የተመረጠ ማለት እንግዲህ እዚህኛው ላይ 17 ብሎ አመጣልን ሌላ ቦታ ከ17 አሳንሶ ከዛ በታች ቁጥራቸው የሚያደርግበት አለ አንዳንዶቹን በተማሳይ ቦታ እያደረገ ማለት ነው ሌሎቹ ደግሞ ከ17 በላይ አድርጎ ቁጥራቸው ከፍ የሚያደርጉም አሉ መውጫ ቦታዎቹ ማለት ነው طيب ስለዚህ ይሄኛው 17 መባሉ ሙኽታርና ወደ ትክክለኛነት ያደላ ወይም የተመረጠ የሆነ ቀውሉ ንግግር የትኛው ነው 17 የሚለው ነው ለዛም ነው على المختار ብሎ ያመጣበት ምክንያት ማለት ነው በተመረጠው አካሄድ ሄደን ማለት ነው طيب ስለዚህ እንደማንም መውጫ ቦታዎቹ 17 መውጫ ቦታዎች አሉ ብለን እንይዛለን ማለት ነው طيب ወደ ቀጣዩ ሱአል ስንሄድ كم موضعا لهذه 17 مخرجا كم ስንት ነው موضعا ስንት ቦታዎች አሉ لهذه ለነዚህ 17 ለነዚህ ለ17ቱ ስንት መውጫ ቦታ አለ መኽረጀን ማለት መውጫ ቦታ ማለት ለነዚህ ለ17ቱ ስንት መውጫ ቦታ የሆኑ ቦታዎች ይገኛሉ መውጫ የሆኑ ቦታዎች ስንት ይገኛሉ ማለት ነው طيب ስለዚህ አሁን ደግሞ ሁለተኛ ላይ ያመጣው ጥያቄ ምንድነው መጀመሪያ ጠቅላላ መውጫ ቦታዎች 17 ናቸው አለን ሙኽታር ቀውል ሄዶ በዛ 17ቱ ነገረን 17 መሆናቸውን ከዛ በኋላ ደግሞ እነዚህን ደግሞ 17ቱ ጠቅላላ አድርጎ የሚይዝ ቦታዎች አሉ ስለዚህ እነዛ ቦታዎች ሊነግረን ነው ማለት ነው እና ከም ብሎ የሚያመጣው ከም موضعን ስንት ቦታ አለ لهذه 17 ለነዚህ ለ17ቱን ጠቅልሎ የያዘ መኽረጅ መውጫ ቦታ ስንት አለ ነው طيب جواب መልስ لها ለነዚህ ለ17ቶቹ 5 مواضع 5 ቦታ አለ ማለት ነው 5 ቦታዎች አሏቸው ለነዚህ 17 መውጫዎቹን ጠቅለል አድርገን በስንት ልናያቸው እንችላለን 5 ቦታዎች እንሰጣቸዋለን ማለት ነው طيب ከነሱ የመጀመሪያው الجوف ጆፍ ይሆናል ሁለተኛው والحلق حلق ምንለው ያው ጉሮሮ ነው ጆፍ ምንለው ጆፍ አፋችን ላይ ያለ ክፍት ቦታ ጆፍ ተብሎ ይጠራል አፋችን ላይ ያለ ክፍት ቦታ አንዳንዴ ሲገልጹት አፍ ዋሻም ይላሉ ተጅዊድ በሚያስተምሩበት ሰዓት እንደማንም አፋችን ላይ ያለ ክፍት የሆነ
ቦታ ጀውፍ ተብሎ ይጠራል። ሌላኛው ሐልቅ ጉሮሮ የምንለው ነው። እንግዲህ እነዚህ ጥቅልል ያለ ስማቸው ነው። ከዛ በኋላ ወደፊት ከገባን በኋላ እንግዲህ ሐልቅ ላይ የምናገኛቸው ክፍሎች ይኖራሉ። ሊሳን ላይ እንደዚህ የሚከፋፈሉ ይኖራሉ። ግን እንዳጠቃላይ 17ቱን ቦታ ስንሰጣቸው 17ቱ በእነዚህ በአምስቱ ይጠቃልላሉ ማለት ነው። ጀውፍ ባልነው አፋችን ውስጥ ያለው ክፍት ቦታ ወይም የአፍ ዋሻ የምንለው፣ ሁለተኛው ሐልቅ ጉሮሮ፣ ሶስተኛ አሊሳን ምላስ፣ አራተኛ አሸፈታን ሸፈታን ሁለት ከንፈሮች ማለት ነው። አምስተኛው ኸይሹም ይሆናል። ኮሽኮሾ የምንለው አፍንጫችን ላይ ያለ ማለት ነው። ከአፍንጫ ከኸይሹም የሚወጡ ፊደላቶች ይኖራሉ ማለት ነው። ጠይብ ስለዚህ እንደማንም 5 ቦታዎች አሉ። እነዚህ 17ቱ መውጫ ቦታዎችን የያዙ እነዚህ እያንዳንዳቸውን ስንከፋፍላቸው ወዴት ይደርሳሉ? ወደ 17 ይደርሳሉ። 28ቱ ፊደላቶች ደግሞ ለእያንዳንድ ስናደርጋቸው በ17 ውስጥ ተጠቅልሎ እናገኛቸዋለን ማለት ነው። ጠይብ ቀጣይ ሱአል ማሂየ ልቃዒደቱ አለቲ ዩዕረፉ ቢሃ መኽረጁል ሐርፊ ይላል። ማሂየ እሷ ማናት? አልቃዒደቱ ቃዒዳ ማለት ያው መሰረት ማለት ነው። ቃዒዳ አሳስ አስል የምንላቸው ነገራቶች ያው ተማሳይ የሆነ ትርጉም ይኖራቸዋል። መሰረት ማለት ነው። አለቲ ያቺ መሰረት ዩዕረፉ የሚታወቅባት የሆነች ቢሃ በዚች በመሰረት የሚታወቅባት ምን መኽረጁል ሐርፊ የፊደሉ መውጫ ቦታ የፊደላት መውጫ ቦታ የሚታወቅበት የሆነ ምን አሳስ ወይም መሰረት ማናት ነው። ጠይብ ቃዒዳ ማን ነው? የአንድ ፊደል ማሂየል ቃዒደቱ አለቲ ዩዕረፉ ቢሃ በሷ የሚታወቅባት መኽረጁል ሐርፊ የፊደል መውጫ ቦታ ማለት አንድ ሰው እንደው አንዱን ፊደል ካሉ ፊደላቶች አንዱን ፊደል አምጥቶ የዚህ ፊደል መውጫ ቦታ እንግዲህ ከሌላ ከኪታብ እንኳን ከዚህ ቦታ ነው ብሎ ባይል ወይም ራሱ ለመጀረብና ለመሞከር ቢያስብ እንዴት አድርጎ ነው የፊደሉ መውጫ ቦታ ማወቅ የሚችለው በራሱ ማለት ነው። ጠይብ እንግዲህ ምናልባት ያው ወደፊት እንደሚጠቀስል ለእያንዳንዱ ሐርፎች መውጫ ቦታቸው ኪታብ ላይ ተዘርዝሮልናል። እኛ ከመሞከርና እኛ ከመፈለግ ይልቅ በደንብ አድርገን መያዝ በምንችልበት ሁኔታ ተቀምጦልናል። ስለዚህ ያው ከዚህ በፊት ያሉ ዑለሞች በደንብ አድርገው ልክ ሐርፎችን ዘውቅ አድርገው ቀምሰው ልክ እኛ ምግብን ቀምሰን ስለ አንድ ነገር ይሄ ነው ብለን እንደምንገልጸው እነሱ ደግሞ የአረብኛን ሐርፍ ታላላቅ የሚባሉ የሉጋ ዓሊሞች በተለይ እያንዳንዱን መውጫ ቦታውን አውቀው አይተው በትክክል አስቀምጠውልናል፣ ኪታብ ላይ ተቀምጦልናል ማለት ነው። ስለዚህ እያንዳንዱ መውጫ ቦታ ምናልባት ይሄን ቃዒዳ አሁን ወደፊት የሚነግረን ቃዒዳ አለ። ያችን ቃዒዳ ተጠቅመን እኛ ራሱ ስንሞክረው እዛ ቦታ መሆኑን ያው ማወቅና መሞከር እንችላለን ማለት ነው። ጠይብ ስለዚህ እንደማንም አላ ኩል አሕዋል አንድ ሰው የፊደላቶች መውጫ ቦታ ልወቅ ቢል በምን አይነት ቃዒዳ በምን አይነት መሰረት ሄዶ ነው የፊደሉ መውጫ ቦታ ማወቅ የሚችለው ማለት ነው። ጠይብ ወደ ጀዋቡ ስንሄድ መልስ ይሄ እሷም ያ ቃዒዳ ያልናት የአንድ ፊደል መውጫ ቦታ የሚታወቅባት የሆነች ቃዒዳ የመጀመሪያው አንቱ ሰኪነል ሐርፈ ጠይብ እዚህ ላይ አን ነው መሆን ያለበት ኢን ነው ብሎ ነው የመጣው። ምናልባት ፒዲኤፍ ስለሆነ እንጂ ኪታቡ ላይ እንደዛ አይደለም። አንቱ ሰኪነል ሐርፈ ሐርፉን ስኩን ማድረግ ነው መጀመሪያ። አልሐርፈ ማለት ያ መውጫ ቦታው ልናቀው ምንፈልገው ሐርፍ ማለት ነው። ባም ይሁን ታም ይሁን ሳም ጂም ይሁን የትኛውም ያ መውጫ ቦታ ለማወቅ የፈለግነው ፊደል ምን እናደርገዋለን? መጀመሪያ ስኩን ሐረካ ስኩን እንሰጠዋለን ማለት ነው። ፈትሐ ከስራ ዶማ ሳይሆን ስኩን እናደርገዋለን ማለት ነው። ለምሳሌ ባ ከሆነ ብ፣ ሚም ከሆነ ም፣ ቅ፣ ት ብለን ስኩን እናደርገዋለን ማለት ነው። ጠይብ አው ወይም ቱሸዲደሁ ወይም ሸድ ታደርገዋለህ አለ። ወይም ስኩን ብቻ ሳይሆን ወይም ሸድ ማድረግ ለምሳሌ በ ከሆነ ፈትሕ ከሆነ ወይ ከስር ወይ ዶማ አድርገህ ነው ከዛ በኋላ ምን ሸድ ማድረግ ማለት ነው። ሸድ እንሰጠዋለን። ጠይብ ሸድ ከሰጠነው ሸድ ካደረግነው በኋላ መጀመሪያ የምናስገባለን ወቱድኺለ ልታስገባ ነው ዐለይሂ እሱ ላይ ሐምዘተል ወስል ልናስገባበት ማለት ነው። ሐምዘተል ወስል ወቱድኺለ ዐለይሂ እሱ ላይ ልታስገባ ሐምዘተል ወስል ታስገባለህ ከዛ በኋላ ማለት ነው። ጠይብ ስለዚህ አሁን መጀመሪያ ሐርፉን ስኩን እናደርገዋለን ብሏል፣ ወይም ሸድ እናደርገዋለን ሐረካ ሰጥተን ማለት ነው። ለምሳሌ ባ የነበረው ብ ብለን ሐምዘተል ወስል መጀመሪያ ላይ ስናመጣ አ ሐምዘተል ወስል ፈትሐ አድርገን አብ ልንል እንችላለን። አብ ኢብ ኡብ ልንል እንችላለን። ሐምዘተል ወስል በየትኛውም ሐረካ ማሐረክ እንችላለን። ወይም ሸድ ባለንበት ሰዓት ባው ሐረካው ለምሳሌ ፈትሐ አድርገን ሐምዘተል ወስል አበ ኢበ ኡበ ብለን አደ ኡደ
ኢደ ብለን አጀ ወይም አጅ ስኩን ባደረግንበት አንቱ ሰኪነ ባለበት ደግሞ አጅ ኢጅ ውጅ ልንል ማለት ነው። طيب ስለዚህ እንደማንም በመጀመሪያ ስኩን እናደርጋለን ወይም ሸድ አድርገ ነው ከዛ በኋላ በሁለቱ ቤትኛውም ቢሆን ሐምዘቱል ወስል እናስገባለን ማለት ነው። طيب ከዛስ ثم ከዛ تصغي ኢለይሂ تصغي ማለት ታዳምጣለህ ጆሮህን ጣል ታደርጋለህ ማለት ኢስጋ ማለት ያው ጣል ማድረግ ነው። ጆሮህን ጣል ታደርጋለህ ማለት ታዳምጣለህ ኢለይሂ ወደሱ ማለት ወደ ድምጻችን ማለት ነው። አብ ስንል ወይም አበ አጅ አጀ ስንል ከኛ የሚወጣው ድምጽ እናዳምጠዋለን ማለት ነው። طيب ከዛስ فحيث على ቦታ انقطع الصوت ድምጽህን የሚቋረጥበት ቦታ ድምጻችን የሚቋረጥበት ቦታ ካነ ይሆናል መخرجه የዛ ፊደል መውጫ ቦታ ይሆናል ማለት ነው። طيب ድምጻችን የሚቋረጥበት ቦታ እንግዲህ ለምሳሌ አብ ብለን እንልና ከዛ በኋላ አብ የምትለዋ ድምጽ አዳምጠን የራሳችን ድምጽ አዳምጠን የድምጹ መጨረሻ ድምጹ የሚቋረጥበት ቦታ የፊደሉ መውጫ ቦታ መሆኑን እንወስዳለን። ለየትኛው ፊደል ማለት ነው። ሸድ ማርገል ሊሆን ይችላል ስኩና አጅ አጃ አጅ አጅ እንግዲህ ምላሳችን የቱ ጋር ሄዶ እየነካ ነው። ከዛ በኋላ ምላሳችን ሄዶ ሲነካ ደግሞ ድምጹ ደግሞ የሚቋረጠው የቱ ጋር ነው የሚለው ነገር ራሳችን በደንብ አድርገን እናዳምጣለን። አጅ ኢጅ ውጅ አድ ኢድ ኡድ እያልን ምላሳችን የሚነካበት ቦታ በደንብ አድርገን እያስተዋልን ድምጻችንም ደግሞ የሚቋረጥበትን በደንብ ድምጻችን እያዳመጥ ነው። ከዛ የተቋረጠበት መጨረሻ فحيث انقطع الصوت ድምጹ የተቋረጠበት ቦታ ምን ይሆናል? ካነ መخرجه የዛ ፊደል መውጫ ቦታ ይሆናል። ስለዚህ የትኛው ፊደል መውጫ ቦታ በዚህ አይነት ሁኔታ መሞከር እንችላለን። አቆ 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 ኢቃ ኡቃ በማለት የትኛው ፊደል ልንሞክር እንችላለን ማለት ነው። ከዛ በኋላ መውጫ ቦታውን እንግዲህ ውስጥ ላይ ምላሳችን ይሁን ከየቱ ጋር ነው ከምላሳችን ነው ከጉሮሮ ነው የሚለውንም በዛው እያየን ከዛ በኋላ ደግሞ የቱ ጋር ነው ድምጻችን መጨረሻ ላይ የሚቋረጠው የሚለውን በማዳመጥ በዚህ አይነት ሁኔታ መጀረብ ወይ መሞከር እንችላለን የፊደላት መውጫ ቦታዎችን ማለት ነው። ስለዚህ ይሄን ቃዒዳ በዚህ ቃዒዳ መሰረት ሄደን ይሄን መሞከር እንደምንችል ነገረን ማለት ነው። ስለዚህ አላኩል አህዋል መኻሪጅ አልሑሩፍን እንግዲህ ወደ ቆጠራ አልገባን ኢንሻአላህ በቀጣይ ደርሳችን የመጀመሪያው አልመኽረጁ አልአወል አልመኽረጁ الثاني እያልን የመጀመሪያው ሁለተኛ እያልን እንቀጥላለን። ለዛሬ ግን ኢንሻአላህ እዚህ ላይ እናደርገዋለን። ዛሬ ላይ ያየነው እንግዲህ መኻሪጅ አልሑሩፍ ስንት ናቸው የሚሉት እንደዚሁም ስንት ቦታ አላቸው ቃዒዳውስ ማን ነው የሚታወቅበት የሚለውን በዛ ደርሳችን አይተናል። ኢንሻአላህ በቀጣይ ደግሞ መኻሪጅ አልሑሩፍ ከመጀመሪያ ጀምረን በዛው እንቀጥል ይሆናል ማለት ነው። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.